ሆሆሆ ቅመምዬ እኮ አትናገር። አቤት 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 አነጋገር፣ አቤት ቅኔ፣ አቤት አዘራረፍ። እኔ እኮ ሼር የምታደርጋቸው ነገሮች፣ ፖስት የምታደርጋቸው ነገሮች በቃ በጣም የሚያዝናኑ የሚያስቁ፣ የምር በጣም ግርም ነው የሚለኝ። ቅመማ ፖስት የምታደርጋቸው ሼር የምታደርግ ወይኔ እኔ ሰሞኑን ደግሞ በጣም አስቂኝ ነገር ነው ሪፖስት ማለት ፖስት ሳይሆን ሪፖስት ሼር ነው የምታደርገውና ምንጊዜም እንደምላችሁ እንደዚህ አይነት ነገሮች እኔም እወዳለሁና እከታተላለሁ፣ ላይክ አደርጋለሁ። ለካ ቅመሟ ደግሞ እኔ እሷን ተከትዬ እኖራለሁ የምሄደው ፖስት ስታደርግ ቶሎ ይበጣልኛል። ምክንያቱም ሼር ስለማደርጉ ማለት ነው። ሁልጊዜ ላይክ ስለማደርግ እንደዚህ አይነት ጥቅሶችን ባይዘወይ ጥቅስ ነገር በጣም ነው የምወደው፣ ደስ ይለኛልና ብዙ ጊዜ እንደዚህ አይነት ነገሮች እከታተላለሁ። ለካ ቅመሜን በቃ አገኛታለሁ በየሄድኩበትና ዛሬ ደግሞ እችን ቅመም የሆነች ንግግር ፈስ ያለበት ዝላ አይችሉም እንዲሉ እችን እንግዲህ ፖስት አድርጋለች ማለት ነው። የኔ ቅብጥ እንደዚህ ቅብጥ ብላ ምናምን ቅብጥ ብላ ለዋ ላይ እንትን ስዕሉ የተጻፈባት ልጅ ራሱ ልክ እንደ ሀይሚ ቀበጥ። በነገራችን ላይ ሀይሚ በጣም ቀብጥ ልጅ አይደለችም፣ የተረጋጋሽ ልጅ ናት። እንደውም ሰሞኑን ትንሽ ያው ያለችበት ሁኔታ የሰውም አፍ የሰውም ወሬ፣ ሁለተኛ ነገር ያው አንዳንድ ነገሮች እንድታብድ ያደረጋት እንጂ ማለት በቃ የሆነ ወጣ ያለ ነገር እንድታደርግ ምናምን አለ አይደል። አንዳንድ ጊዜ የሰው ምላስም ጥሩ አይደለም እና በዛ ምክንያት ትንሽ ለየት ብላብናለች እንጂ ሀይሚዬ በነገራችን ላይ በጣም አስተያየት የምትቀበል ልጅ ናት ሀይሚ። የምሬን ነው የምላችሁ። ምን እንደሌለው ምን አገባችሁ ብላ የምትናገር ልጅ አይደል። ሰው አስተያየት ሲሰጣት እመቤቴን ትቀበላለች፣ ታስተካከላለች፣ ሁሉ ነገር ማለት ነው። ሁሌ ነው ያይ፣ ዛሬ ብቻ ሳይሆን ከአሁን በፊት እንደዚህ የሆነ ትንሽ አጠር ያለ ቦዲ ጃኬት ለብሳ ፎቶ ፖስት አድርጋ ነበርና በጣም ብዙ ሰው ተናገራት። በጣም ብዙ ሰው የሆነ በቃ ብዙ ነገር አሏትና እሺ አስተካክላለሁ ብላ ወዲያው አስተካከለች፣ አለባበሷን ማለት ነውና በቀደምም ደግሞ እንደዚህ ብዙ ነገር እየተባለች ነበረ። ለፎቶ ነው ባይዘው ያን ነገር የተጠቀመችው እንጂ ዋናው ፕሮግራም ላይ አይታችኋል። የለበሰቻት ልብስ ምናምን ምርጥዬ ሴት ወይዘሮ መስላ ነው የነበረችው እና አስተያየት በጣም የምትቀበል ልጅ ናት። እና ሰሞኑንም ደግሞ ማለት ብዙ ነገር ያልና እንደው እንደ እህት እንደ ቤተሰብ ሰው እንዲተቻት ወይም ደግሞ ሰው የሆነ ነገር እንዲላት አንፈልግም እና ቀድመን የተሳሳተ ነገር ያለ ሀይሚ ዝጋ ትክክል አይደለም እንላለን። ምክንያቱም ስለምንወዳት ማንም እንዲናገርብን ማንም እንዲነካብን ስለማንፈልግ ቅመማችንን ልጃችንን እያየን ያሳደግናትን ማንም ለአጫም እየተነሳ ሲላጨጭ ማስመትም ሆነ ማየት አንፈልግም እውነት ለመናገርና ለዛ ነው ብዙ ጊዜ የሆነ ነገር ሲያዩ ተይ ሀይሚ የሚሉትና እንግዲህ ምን ብላለች መሰላችሁ ቅመሟ? አቤት አነጋገር። አንዳንድ ሰዎች አለች አሉ ደግሞ የምንፖስተው ሁሉ ለነሱ የሚመስላቸው ብላለች። እውነት አንዳንድ ጊዜ እኮ ፈስ ያለበት ዝላይ አይችልም። ምክንያቱም ብድግ ሲል ዘረጥ ይላል ነው ምናምን ነገር። አንቺ የምትፖስቻቸው ነገሮች እነሱን እኛን ይመለከታናል ካሉ አንቺ ምን ቸገረሽ እንዴ? ካለባቸው ያ ነገር ምክንያቱም አንቺ የሆነ ነገር ለምሳሌ ምድረ ሌባ ብለሽ ብትፖስቺ እኔ ሌባ ካልሆንኩ ምን ቸገረኝ? ምን አስደነገጠኝ? ለእኔ ነው ብዬ ላስብ አልችልም። ግን እሳ ሌባ ከሆንኩ አዎ ደነግጣለሁ። ምክንያቱም ሌባ ነው ያልሽው እንዴ? ሌባ ነው ያልሽው። ሌባ ከሆንኩ ደነግጣለሁ። ሌባ ካልሆንኩ ደግሞ ምንም ሊያስደነግጠኝ አይችልም። እና እንደው እየገባችሁ ትናገራታላችሁ ማለት ነው። በምትፖስተው ፖስት ራሱ እየገባችሁ ትናገራታላችሁ ማለት ነው። አይ እናንተ እንደው ምን ተሻላችሁ? እንደው ኤምሳ ምን ካልስ ምን ሀይን ምሽክሌ ኤምሳ ምን ካልስ አንጀት
መቼ ነው የምንጨርሰው ይሄንን ችግር ማለት ነው? መቼ ነው የሚያልቀው? ዛሬ ደግሞ በምን ትመጡ ይሆን? ዛሬ ደግሞ ምን ይዛችሁልን ትመጡ ይሆን? ምን ይመጣልን ደግሞ? እኔ እኮ ሲነጋ እስከ ዛሬ ድረስ ቢያንስ ፎቶ ፖስት ያደርጋሉ ምናምን ነገር እናውቃለን። አሁን ግን በቃ የሆነ ጥሩ ነገር የምንናፍቅበት ጊዜ ነው። በቃ ምንም ጥሩ ነገር ጠፋ፣ ጥሩ ነገር አጣን። ምን ይሻለን እንዴ? ሀይሚና ብሩኬ ግን የእውነት እኔ ፍቅራቸውን አፍቆኛል። ያልፊያቸው ያ በቃ ብሩኬ ጸጉሯን ይዞ የሚነጫጨው ነገር፣ የሚላፉት ነገር፣ በሆነ ሲበሉ የሚጎራረሱት ነገር። በነገራችን ላይ እንደው አንዴ እንደው መብርሃንዬ አንዴ እንደው ወደ ነበሩበት ተመልሳቸው እንጂ በጣም ብዙ የምንሰማው የምናየው ደስታ አለ። በጣም ብዙ እውነቴን ነው የምላችሁ፣ በጣም ብዙ የምናየው ደስታዎች አሉ። ምክንያቱም የሀይሚዬ 200 አልተከበረም፣ ልደቷ አልተከበረም። ልደቷም ያው ድጋሚ ይከበራል ከታረቁ አንድ ላይ ተደርጎ የሚገርም ነገር አለ። ሁለተኛ ነገር ደግሞ ሰርፕራይዝ አለ። የሆነ ሰርፕራይዝ ቃል ገብቷል ብሩኬ ለሀይሚ የገባው ቃል አለ። እሱ ነገር ስላለ በቃ የሆነ ብዙ ደስታን እንደምናይ ገና ተስፋ አለኝ ወደፊት ማለት ነው። ግን አሁን እንዴት ነው ከዚህ ጭቅጭቅ ውስጥ የሚወጡት? አሁን እንዴት ነው ከዚህ ንትርክ ውስጥ ሊወጡልን የሚችሉት? አሁን እንዴት ነው አንድ ሊሆኑልን ሊታረቁልን የሚችሉት የሚለውን ነው እኔ ያስጨነቀኝ ግራ ያጋባኝ ነገር እንጂ ከዛ በኋላ በስማ በጣም ብዙ ዓለም ነው የምናየው። በጣም ብዙ ዓለም። ከዛ በኋላ እኔ የመጀመሪያ ድምፅ እምሆነው የመጀመሪያ ድምፄ ውዶቼ እንዳው የሀይሚና የብሩኬ ፍቅር በቃ ይፋ ይውጣልን። እነሱ የሆነ ነገር በተደራረጉ ቁጥር ጓደኛሞች ነን እያሉ ወይ አይበሉብን። እሷም እንደፈለገች ሌላ ቦታ ማለት የሆነ ጓደኛ እንደዚህ ልክ እንደ ቅዱሴ አይነት ማለት ነው እንትን ለማለት ማለት የሆነ ስራ ለመስራት ማለት ነው። ብሩኬም ደግሞ እንደፈለገ ከሌላ ሴት ጋር ልክ እንደዚች ትላንት እንዳመጣት አይነት እንደ ማነው ስማ እንደ ኤልዳና እንደፈለጉ አይሆኑም። አሁን እነዚህ ፍቅራቸው ይፋ ቢሆን ማለት ነው። ፍቅራቸው ይፋ ካልሆነ ግን በቃ እንደዚህ የሆነ ነገር ኮሽ ባለ ቁጥር እኛም ስንባላ እኛም ጥርጣሬ ከሌ በቃ እንዲህ ነው ስንል ነው የምንኖረው። እነሱም ደግሞ እንደዛው በየራሳቸው መንገድ ለመሄድ እያመቻቸው ነው። ስለዚህ እኔ መጀመሪያ ብሩኬና ሀይሚ ቀለበት ያድርጉ፣ ቃል ይጋቡ ነው የምለው። በቃ ከዚህ በኋላ የምሬን ነው የምላችሁ። በቃ ቃል ይጋቡ። መጋባት ተጋቡ አልልም እኔ ለመሰላችሁ የራሳቸው የሆነ እቅድና ዓላማ ይኖራችኋል። ትዳር ደግሞ እንደዚህ ዝም ብላችሁ ዘው ብላችሁ የምትገቡበት አይደለም። ትዳር ማለት ትልቅ በሁለት ሰዎች የሚመሰረት ትልቅ ድርጅት ነው እና የሚያስተዳድሩት ደግሞ ሁለቱ ናቸው። ስለዚህ ትዳሩ ቢያንስ ቀስ ብሎ ይደርሳል። ግን ደግሞ ቀለበት ቢያደርጉ ፕሮሚስ ቢገባቡ ነው ብዬ ነው የምመኘው። ብቻ ግን አንዴ ይታረቁልን፣ አንዴ ብቻ አንዴ። የምር እንደው ወይ ይሄ ነገር ብሩኬ እጅህ ላይ ነው ያለው። እንደው እንዴት አባት ያድርግ አጠገብ ጠጋ ብዬ ልንገርህ፣ እንዴት ልሆንና ተጠግቼ ልንገርህ ብሩኬ፣ እንደው እንዴት አድርገህ ሀይሚን እጅህን ማስገባት እንዳለበት እንዴት አድርጌ ተጠግቼ ልንገርህ።